ትንሽ ምክር ልሰጣችሁ ብዬ ነው ወደዚህ የገባሁት ጋይስ። ምን ልበላችሁ፣ ስለ ራሴ በጣም ብዙ እየሰራው ነበር ላለፉት 2-3 ሳምንታት። በቃ ስለ ራሴ እያነበብኩ ነበረ፣ እንዴት አድርጌ በቃ የበለጠ ራሴን እንደማቅ ብዙ ነገር ስለ ህይወት፣ ስለ ሁሉም ነገር በቃ እያጠናው ነበርና ጀስት በጣም ብዙ ነገር ተምሬያለሁ ከህይወት። ስፔሻሊ በቃ የህይወት ትርጉም በቃ እየገባኝ ይገኛል። ተረዳችሁኝ? ከድሮ ከበለጠ ማለት ነው። እና አሁን ደግሞ እኔ አዶናይ የመፈጠር ምክንያቱ እናንተን ለማገዝ ነው ብዬ አስባለሁ። አንዳንዴ ሁሉም ሰው በገንዘብ ማገዝ አትችልም። ሰው በሀሳብ ነው የምታግዘው። ህይወት ባስተማረች ነገር ነው አንተ የምታግዘው ተመለሰለ ሰውና እሱን ነው መስጠት የምፈልገው ለእናንተ አሁን ለሁላችሁ። ቢካዝ እኔ ነበርኩበት ደረጃ ላይ ያላችሁ በጣም ብዙ ሰዎች አላችሁ። ከ4 ዓመት በፊት ከ5 ዓመት በፊት ሁሌ የምነግራችሁ ነገር ነው። የነበርኩበት ህይወት is just የማይጠቅመኝ የሚጎዳኝ ራሴን እንድጠላ የሚያደርግ በቃ ተስፋ የሚያስቆርጥ ህይወት ነበረ። እና ብዙዎቻችሁ ደግሞ እዛ ህይወት ላይ ትገኛላችሁ። አንዳንዶቻችሁ በጣም ሰው አስደሳች ናችሁ። አንዳንዶቻችሁ በጣም ራሳችሁን ትጠላላችሁ። ለምን እንደሆነ ባታውቁትም አፍንጫችሁን አትወዱትም፣ ግንባራችሁ አትወዱትም፣ ጸጉራችሁ አትወዱትም። የምትጠሉት ፓርት አለ ከራሳችሁ። አንዳንዶቻችሁ የበታችነት ስሜት አላችሁ። በቃ በውድድር ዓለም የምትኖሩ ከማያውቃችሁ ሰው ምናምን፣ ከዛ ደግሞ ከዛ ሰው የበታች ነኝ ብላችሁ ታስባላችሁ። ሁላችንም የየራሳችን የደበቅነው እንትን አለ፣ ስቃይ አለ። ሁላችንም ደስተኛ እንደሆን ለማስመሰል ብንሞክርም ማለት ነው። ተረዳችሁኝ? ሰው እንዴት አድርገን ነው የምናልፈው? በየራሳችን ስቃይ ይዘን እያለ እነዚህ ሁሉ ስቃዮች እንዴት አድርገን አልፈን ይህ ህይወታችን እንዳይንቀሳቀስ አድርጎ የያዘው ነገር እንዴት አድርገን ነው በጥሰን የምናልፈው? እናውቀዋለን እኮ ውስጣችን ሁላችን መድረስ የሚገባን ደረጃ፣ ግን ደግሞ በቃ ጀስት ከባድ መስሎ ይሰማናል በቃ በውስጣችን። ከዛ በቃ ላይክ ምርጫ የለንም፣ መንቀሳቀስ ያስፈራናል። ተረዳችሁኝ? ስለዚህ እኔ የተማርኩት ከህይወት ምንድነው? ድሮ ታሪክህን መክዳት። እውነቴን ነው የምላችሁ፣ መክዳት በቃ ያ ያለፈው ታሪክ አንተን እንደማይወክልህ ማወቅ። ተረዳችሁኝ? በቃ አንተን እንደማይወክልህ ማወቅ። 15 ደቂቃ 10 ደቂቃ ምክር ልምከራችሁ ብዬ ነው። አንተን እንደማይወክልህ ማወቅ። ብዙዎቻችሁ ደሃ ቤተሰብ ጋር ያደግኩት ብላችሁ ታስባላችሁ። ታሪካችሁ እንደዛ ነው። ከዛ ቀጣይም እንደዛ ነው መሆኑ ብላችሁ ታምናላችሁ። ይህ አይጠቅማችሁም። አንዳንዶቻችሁ ተማሪ ያላችሁ በተማሪዎች በሌሎች ጓደኞቻችሁ ተተርባችኋል። አፍንጫችሁ እንደሚያስጠላ፣ ፊታችሁ እንደሚያስጠላ፣ እንደማትጠቅሙ፣ ቆንጆ እንዳልሆናችሁ ምናምን፣ ወይም ለፍቅር ጠይቃችሁ ነው ተብላችሁ ነው እና ጀስት አሁን እኔ ልንገራችሁ። ለምሳሌ በሰውነቴ እንበል፣ በጣም ሰውነቴን እጠላው ነበረ፣ አፍንጫዬን እጠላው ነበረ፣ ግንባሬን እጠላው ነበረ፣ መልኬን፣ ሁሉ ነገሬ በቃ አሳሳቄ ምናምን ኤቭሪቲንግ። እና እሱ ማንነት የመጣው ከልጅነቴ ነው፣ ከጓደኞቼ ከአብረው አደጎቼ ነው። በቀልድ አድርጎ የነገሩኝ ንግግር በተረባ ምናምን በቃ ኢቭን መምህርም ለራሱ የሆነ ጥፋት ስታጠፋ የሚሰድብህ ስድብ ሞራልህ የሚነካ ስድብ ነው። ተረዳችሁኝ? ስለዚህ ይህ ሁሉ እየተጠራቀመ ይመጣና ማንነት ይሆናል። ከዛ መስበር ያቅታል። በቃ ነኝ ብለህ ታምናለህ። ስለዚህ የድሮ ታሪካችን መጀመሪያ ማወቅ ይኖርብናል። ከዛ መክዳት በቃ በአጠቃላይ። ምክንያቱም ወደፊት መጓዝ ይኖርብናል። እኔ አሁን ይህ 2 ሳምንት ያስተዋልኩት ነገር አዶናይ አሁን ወደ ለንደን ሊሄድ ነው። ከዲላን ፔጅ ጋር ሊገናኝ ነው። እንግሊሽ ከሚናገሩ ኮንቴንት ክሬተሮች ጋር ኮላብ ሊያደርግ ነው። ስለዚህ ላይክ ሌላ ማንነት መያዝ አለብኝ። ተለቅ ያለ ግዙፍ የሆነ ሰፋ ያለ፣ ተረዳችሁ? ሰፋ ያለ ዓለምን ማካተት የሚችል ማንነት፣ በራስ መተማመን ማለት ነው። በአዶናይ መተማመን፣ ብቁ ነው ብሎ ማመን። እነዚህ እምነቶች እያስቸገሩ ይመጡ ታውቃላችሁ። ላለፉት 2 ሳምንታት ምናምን በቃ ላይክ ለምንድን ነው ዓለም ሙሉ ታዋቂ መሆን አልችልም ብዬ ማም ነው
ላይክ ለምንድን ነው ቀላል የሆነው? በራሴ አለመተማመን ለምንድን ነው ቀላል የሆነው? ይሄ ጥያቄዎች መጠየቅ ጀመርኩኝ እና አሁን ያለሁበት ደረጃ አይ ቲንክ ራሴን የበለጠ እያወቅኩት ነው፣ እየተዘጋጀው ነው። ለንደን ሲሄድ ከዲላን ፔጅ ጋር ስገናኝ የሚመጣውን አዌርነስ አውቀዋለሁ፣ የሚመጣው እይታ አውቀዋለሁ። ግን ይህ እይታ ዝም ብሎ እንዲያልፍ አልፈልግም። እንዴት መያዝ እችላለሁ? ይህ እድል ከዚህ እድል ጋር ብቁ መሆን አለብኝ ማለት ነው። ብቁ የሚለው ቃል ደግሞ የሚለፋበት የሚነበብበት ሳይሆን አምኜ የምቀበለው ነገር ነው የሚሆነው። ብቁ ነኝ። ይህ እምነት ይዤ ከተጓዝኩ መድረስ የማልችልበት ደረጃ የለም። ስፔሻሊ አሁን ቃሉ ፑቲክ ካያችሁ፣ ቃሉ ፑቲክ በጣም ኢንተርናሽናል ወጣ፣ በጣም በዓለም ሙሉ ታዋቂ የሆነ ኢትዮጵያን አኮራ እንላለን። እውነት ለመናገር ቃሉ ፑቲክ ያደረገው ከዛ በላይ ነው። ከኢትዮጵያ ማኩራት ያለፈ ታሪክ ነው የሰራው። ለምን? እስኪ ማን ነው ኢትዮጵያዊ ሆኖ ኢንተርናሽናል የወጣ ንገሩኝ እስኪ። ማን ነው እስኪ ከዜሮ ተነስቶ ከአንዲት ትንጥዬ ሰፈር ተነስቶ ዓለም ሙሉ ራሱን ያሳወቀ ማን ነው እስኪ ከኢትዮጵያ? እና ብዙዎቻችን የመሰለን ኦኬ ቃሉ ፑቲክ ኢንተርናሽናል ነው ያደረገው ነገር ታሪክ ነው የሰራው። የወጣቶች መንፈስ ነው የቀየረው። እምነታቸው ነው የሰበረው። የማይጠቅማቸው እምነት ሰበረ። እኔ ኢትዮጵያዊ ነኝ፣ እኔ ደሃ ነኝ፣ እኔ ዕቃ የለኝም፣ እኔ ገንዘብ የለኝምና ህይወቴ መቀየር አልችልም የሚለው እምነት ሰበረው። ተረዳችሁ? በጣም ትልቅ ትምህርትም ሆነ ይለኔ ባይገርማችሁ ቃሉ ፑቲክ እና በራስህ ተማምነህ በታለንትህ ተማምነህ ወደፊት መቀጠል ማለት እሱ ነው። ከ3 ወር በፊት ከ4 ወር በፊት ብዙዎቻችሁ በልብሱ ምናምን እብድ ምናምን ትሉት ነበር። እኔ አንብቤያለሁ ኮሜንቶች። እብድ አንተ ምንድነው የሚመስለው ይሄ ምናምን። አሁን ግን ሲወጣ ሁላችሁም ጭብጨባ ነው። አብዛኞቻችሁ ያስተዋልኩት ማለት ነው። እና የሰበረው ነገር አለ። ይህ ልጅ በጣም ትልቅ ትምህርት ነው የተወልኝ። እናንተም ትምህርት እንዲሆናችሁ ብዬ ነው። የድሮ ታሪካችሁ እንዳያቆማችሁ። በቃ ያለህን ትይዛለህ፣ በራስህ ትተማመናለህ፣ ከፍ ብለህ ትገኛለህ። ከፍታ በእቃ አትለካ። ከፍታ በዓለማዊ ነገር እንዳትለካ። ከፍታ በዓለማዊ ነገር የሚለካ ሰው ሁሌም በኢጎ ሊሞት የተቃረበ ሰው ነው። በቅናት የሚያር በመንፈሳዊ ደረጃ ነው ከፍታ የምታደርገው። ላምበርጊኒ ከያዝኩ ነው ከፍታ የሚታየው። ኖ ውሸት ነው። ሀብታም ከሆንኩኝ ገንዘብ ካለኝ ነው አይደለም። እምነትህ ነው በቃ መንፈስህ ነው ከፍ ማለት ያለበት። ከገንዘብህ በፊት መንፈስህን ከፍ አድርግ። እነዛ ከማይጠቅሙ ጓደኞች በእነሱ ለመወደድ ብለህ የምትገዛቸው እቃዎች ከፍተኛ ሆነ ለመታየት የምትገዛቸው እቃዎች መግዛት ታቆምና ማለት ነው መንፈስህን አስተካክላለህ። መጀመሪያ ብራዘር ራስን ስቅል ታደርገዋለህ። ሰላም ላይ ሰው አስደሳች መሆን አቆመ። ራስን መስቀል መንፈስህ ላይ ብዙዎቻችን የሆነ ድንበር ተቀምጦልናል ታውቃላችሁ። የሆነ ቦክስ ላይ ነን ያለ ነው። እንደዚህ ያለ ድንበር አለን። ይህ ድንበር መበጠስ አቅቶናል፣ መስበር አቅቶናል። ከዚህ ድንበር ማለፍ አልቻለም። ለምሳሌ የሆነ አሜሪካ ላይ ያመጡት ትሬንድ ነበረ። ምንድነው የሚለው? ከ1 እስከ 10 ስንት ነኝ ብለሽ ታስቢያለሽ ብላ ትጠይቃለች። ከዛ 9 ከ10 ልትል ትችላለች። ከዛ ይተርቧታል። 9 ከ10 አይደለሽም ብሎ ይሟገታታል። አንዷ ደግሞ ከ1 እስከ 10 ስንት ነሽ ትባላለች። 4 ነኝ ትላለች። እያወቀችው 10 ከ10 መሆኗ ማለት ነው። because ለየት ያለች ፍጡር ነች። ተረዳችሁኝ? ለምን? ሰው ለማስደሰት ነው። ሰው የሰጣት ድንበር አለ ከልጅነቷ። ያ ድንበር ላለማለፍ ራሷን ዝቅ አድርጋ ትገኛለች። because የለመደችው እሱ ነው፣ የተነገራት እሱ ነው። ስለዚህ መንፈሳችን ከፍ ለማድረግ ራሳችን ከፍ ለማድረግ መጀመሪያ ሰው አስደሳችነት መቆም አለበት። እሱ ከቆመ በኋላ then ወደፊት ነው ወዳጄ እንግዲህ ይህ ምክር ልሰጣችሁ የፈለኩት ዛሬ በቃ ላይክ የተባረከ ቀን ነበረ። ዘማሪ ገብረ ዮሐንስ መንፈሴን በጣም ባረከው። የመከረኝ ምክሮች በቃ ላይክ ሲስመኝ፣ ሲያቅፈኝ፣ ሲያከብረኝ እውነት በቃ እኔ ራሴን አየው፣ ብቁነቴን፣ ሙሉነቴን በሱ ምክንያት ብቻ ሳይሆን ጀስት በቃ ምስጋናው ማለት ነው ምስጋና የሆነ ታውቃላችሁ። በቃ ሲያመሰግን፣ ያ መኪና ሲሸለም፣ ሲስቅ ምናምን በቃ ሙሉነቱ በቃ የመንፈስ ምስጋናው በቃ እኔም እንደዛው ሙሉ እንደሆነ አደረገኝ ታውቃላችሁ። በቃ ላይክ በቂ ነኝ በቃ እና ለዛ ነው በቃ በጣም ደስ ብሎኝ ልመክራችሁ የመጣሁት ወደዚህ።
ወዳችሁታል። ማታ ማታ እየገባው እንደዚህ ላይቭ ልግባ እንዴ? ማታ ማታ ላይቭ ልግባ እንደዚህ። በጣም እንቅልፍ መጥቶኛል። ወይ ጋይስ ደክሞኛል የሌለ። አራት ብላችሁ እስኪ ጻፉ። አይ ማታ ማታ መግባት የምችል አይመስለኝም እውነት ለመናገር ግን እሞክራለሁ። የምትስማሙ ከሆነ አራት ብላችሁ ጻፉ። እና ጋይስ አሁን አዶናይ ያለበት ደረጃ ስደርስ ምን ይሰማኛል ብላችሁ ነው የምታስቡት? እስኪ አንድ ጥያቄ ልጠይቅ። ምን ይሰማኛል ብላችሁ ታስባላችሁ? ኮሜንት ላይ አነበዋለሁ። እንትናችሁ ብራይትነስ ጨምርላት ነው። ምን ይሰማኛል ብላችሁ ታስባላችሁ? አዶናይ ያለበት ደረጃ ብደርስ ምን ይሰማኛል? አያችሁት? ብዙዎቻችሁ እየጻፋችሁ ያላችሁት ማለት ነው ደስታ፣ ክብር፣ ከዛ ደግሞ በጣም ብዙ ሰው ደስታ እያለ ነው ሃፒ ነው ሁሉም ሰው ቢግ ሪስፖንሲቢሊቲ የስ ሰው ልንገራችሁ ማለት ነው የሁላችንም የእያንዳንዳችን ችግር እንደዚህ ተስቦ በወረቀት ተጠቅልሎ ታሪካችን ተጽፎ ሂድና የፈለከው ችግር ምረጥ ብትባል ሁላችንም እንሮጣለን። በቀን ሮጣን የሰው እንትን ለማለት እኮ ነው የሰው ለመያዝ because የኔ ብቻ ነው በጣም ከባድ ብለን ስለምናስብ አረ እንዴ ያዶናይ ችግር ይስጠኝ ነኝ የእንትናስ ችግር ይስጠኝ በስማ አንተ አድላኮሱ እንሮጣለን የሰው ለማንሳት ከዛ አንስተን አንዱን እናነበዋለን በስማ መንፈስ ቅዱስ ታስቀምጠዋለህ የራስህ ታነሳለህ የራስህ ሮጠህ ታነሳለህ ባይዘው ስለዚህ ብዙዎቻችሁ የሚመስላችሁ the grass is greener on the other side ይሉታል the grass is greener on the other side ያ የዛኛው ቤት ሳር ያማረ ነው ከኔ ብሎ ማሰብ ማለት ነው you know ውሸት ነው ይሄ ውሸት ነው እናንተ ማጥፋት ኮምቢ ያለኝ ጋይስ እንዴ ነው ማጥፋት ዲክላይን ማድረጋው እና the grass is greener on the other side የሚለው አስተሳሰብ it's bad ይህ ምን ይባላል ውድድር ይባላል ጋይስ ውድድር ከዛ ዓለም እንዳስወጣችሁ ብዬ ነው የጠየቅኳችሁ ኦኬ ላይክ አዶናይ ያለበት ህይወት ያዶናይ ነው የራሱ ችግሮች አሉት እኛ ከችግራችን ጋር ማለት ነው 24 ሰዓት 7 ቀን ስለምናሳልፍ ነው እንጂ የሌላ ሰው ችግር ቀላል የሚመስለን የሌላ ሰው ችግር ውስጥ ገብተን ለ5 ቀን ብቻ ብናየው በስማም የራሴ ይሻለኛል እንላለን ይሄ ነገር እንዴት ነው የሚጠፋው እምቢ አለኝ ተረዳችሁኛ እምቢ አለኝ ጋይስ ይሄ ዲክላይን የሚለው ኦኬ ናው አይ ካን ዲክላይን ጉድ እና ለንደን ሄዳለሁ I think around May 15 May 15 May 16 ለንደን ሄዳለሁ ብቁ ነን ዝግጁ ነን እንተማመናለን በራሳችን ማስመሰል የለም you know መጠበቅም የለም ምንም ነገር በራሳችን ነው የምንወጣው ራሳችን ነው የምናግዘው at the end of the day ስለዚህ ኮርተ ራስን ሆነ you go out መንፈስን አስፍተ you become international የውጭ ሀገር መድረክ ላይ ትቆማለህ እና በጣም ብዙ ነገሮች ይዤላችሁ እየመጣሁ ነው የሚቀጥለው ሳምንት 2 ሳምንት ዲላን ፔጅ እስከሚመጣ ድረስ ወይም ደግሞ መጥቶ እስከሚሄድ ድረስ በጣም ትልቅ ነገሮች እያዘጋጀው ነው በጣም እየወጣን ነው ቀውጥ እያደረግን ነው የታባቱ
አሁን ያስተዋልኩት ነገር በእንግሊሽ ለምን ኮንተንት እንደቀነስኩኝ ነው ግራ የሚገባኝ። and I think እንደነገርኳችሁ ቃሉ ፑቲክ ያደረገው ነገር ትልቅ ነው። አሁንም ደግመዋለሁ። እሱ እንዳስተውል አድርጎኛል። በጣም እንዳስተውል አድርጎኛል። አያችሁ ሁሉም ነገር ከእምነት ነው የሚጀምረው። ውስጣችሁ በደንብ ተቀብሎ ካላመነ ብቁ ነኝ ይገባኛል ብሎ ካላመነ at the end of the day መስራት ታቆማለህ። የተቆለፈ በር የተከፈተ እኮ ሊሆን ይችላል። ክፍት ነው፣ እንደውም ክፍት ነው። እግዚአብሔር ክፍት አድርጎ በር ያስቀምጥልንና ይህ በር የተቆለፈ ነው ብለን ራሳችንን እንነግረዋለን። because ከዚህ በፊት በሮች ሞክረን ስለተቆለፉ ይህ መሞከር ያስፈራናል። ተረዳችሁኝ? ግን እኮ ክፍት እኮ ነው ብንሞክረው። ግን እምነታችን የኛ መሪያችን ነች፣ እጃችን ትቆጣጠራለች። እና እኔም ቃሉ ፑቲክ ያገዘኝ እሱ ነው። በቃ በእንግሊሽ ቪዲዮዎች መልቀቅ አለብኝ። በእንግሊሽ ሰዎች መምከር አለብኝ። ስለ ህይወት መናገር አለብኝ። ስለ ታሪኬ መናገር አለብኝ። ተረዳችሁኝ? ብቁ ነኝ። በቃ አይ ኖ ኢትዮጵያዊ ነኝ። አይ ኖ ኢትዮጵያ ነው የተወለድኩት፣ መቀለ ነው የተወለድኩት። አይ ኖ ላላስብ እችላለሁ። ኢንተርናሽናል ደረጃ አይገባኝም። ይህ ግን ዋው ወደ አደይ ሎክ ወደ ሰፈሬ ያው የሰፈሬ ልጅ I mean just imagine እንደዚህ ሲለወጥ ሳይ okay brother I can do that too. Thank you for showing me. ስላሳየኝ በጣም አመሰግናለሁ። እና በጣም እንግሊሽ ቪዲዮዎች በጣም በብዛት መልቀቅ አለብኝ። I have to do that በደንብ አድርጌ። እንደዚህ ነው ማስበው ብቻዬን ቁጭ ብዬ ታውቃላችሁ። ማታ ማታ ዛሬ ከእናንተ ጋር ሆነን እንጂ ምን እያላችሁ ነው? እስኪ ኮሜንታችሁ ብለን አድርጉ። go ahead የት ሆነ ነው ቤቴ ነኝ። Talk about yourself, bro. Yes, I will do that. Focus on Instagram. Ishi. Whoa, what is this? So, thank you. Please. Sifat an chatu annat koy. You are beloved. Thank you. Eski. ጠይቁ ጥያቄ እሺ እያነበብኩት ነው። በቃ አዶኒ የደረሰበት ከደረስኩ የሆነ ሰው መሆኔን የማውቀው የዛኒ ነው። አይደለም ወንድሜ ተሳስተሃል፣ መገለበጥ አለብህ። ገለባብጠው። አሁን ኦሬዲ ያ ሰው ነህ። ያ ሰው ነህ አሁን ኦሬዲ ወንድም አለም እመነው። ለምንድነው መቀበል የሚከብድ? ለምንድነው እቃዊ ስኬት የምትጠብቀው? ያ እምነት ለማመን ለምንድነው የሚከብድ? እውነት ያ ዓለማዊ ተው፣ ገንዘብ መኖር አለበት የሚለው ሐሳብ ተወው። መጀመሪያ መሆን አለብህ። ማመን አለብህ። እመነኝ፣ ማመን አለብህ። በቃ ዳሴት ይገባኛል ብለህ መቀበል አለብህ። ሃይ ቢቱ how you doing? እሺ go ahead። በቃ ላይክ የበለጠ እንዳልደክም ነው በቃ መቀበል ያልፈለኩት ገንዘብ። ተረዳችሁኝ? ከዛ በኋላ ምን አልኩኝ መሰላችሁ? እኔ ገንዘብ መቀበል አልፈልግም። ስለዚህ ስፖርት ፕሮግራም አለኝ። ሰውነት መቀነስ የምትፈልጉ ከሆነ እኔ ማገዝ ከፈለጋችሁ ግቡና መግዛት ትችላላችሁ ምናምን አልኩ። ከዛ በጣም ርካሽ ነው ያደረኩት ፕሮግራሙ። ከዛ ግን ቲፕ መጨመር ይችላሉ። ከዛ በአንድ ምሽት $3000 አገኘው በዛ ስራ ማለት ነው። $3000 አገኘውና በጣም ተደሰትኩ። በነገው ዕለት በቃ ላይቭ ልግባና $3000 እንደሰራው ላሳያቸው ምናምን ዩቲዩብም እያደገ እየታየ እንደሆነ ልንገራቸው። በቃ ጥሩ ዜና ነው። ተረዳችሁ? የሆነ በቃ ህይወቴ ትንሽ እየተቀየረ ምናምን መስሎ ተሰማኝ። ከዛ ላይቭ ገባለው 20 ምናምን ሺህ ሰው፣ 22000 ሰው፣ 23000 ሰው። Thank you. 23000 ሰው ደነገጥ። ወይኔ ህይወቴ ተቀየረ። እሰይ ስለቴ ሰመረ። ስለቴ ምንድን ነበር? በቃ ይሳካልኛል ነው። በቃ ተሳካልኝም። ተረዳችሁ? ግን የተሳካልኝ ነገር ምንድን ነው? እኔ የመሰለኝ ዛኔ በቃ ሰው ይወደኛል፣
ሰው በቃ በጣም ይወደኛል። አዶናይ ሰው ይወድሃል። በቃ አእምሮ ያሳምኑኝ ነበር ሰው እንደማይወደኝ ምናምን ተረዳችሁ። ከዛ ጊፍት አንበሳ ቡም አንበሳ ቡም ዋብላ ምጮሃለሁ እሰይስ እኔ እኮ እነዛ አንበሳዎች እነዛ እንትኖች ዋጋቸው ለራሱ አላቀውም እኮ የዛኔ እኮ ዋጋቸው አላቀውም። ያንድ አንበሳ ጊፍት ዋጋ ስንት እንደሆነ አላቅም። መጥቶ ግን ሲል በቃ ቀውጢ በቃ ተዩ አይቻላቅም። አብዛኛው ጊዜ ፍላወር ምናምን ነው የሚሰጠኝ የዛኔ ተረዳችሁ። አንበሳ ይላል በቃ መዝሙሪና ብርጬ ከዛ ከአንድ ቀን በኋላ ተመልሼ ሳይሆን ለማኝ መስዬ ቁጭ ልንገራችሁ። በስመ አብ ወመንፈስ ቅዱስ የሆነ አንዳለ የቃሉ ፑቲክ እንትን የሰራው የሆነ ልጅ እንደዚህ ዲዛይን አስመስሎ ከዛ ትራንዚሽኑ ሲመጣ እንደዚህ ብሎ እንትን ያለው አለ አይደል ልጅ እንደዛ ነው የተሰማኝ ተረዳችሁ። I mean god damn how do you even recover from that shit? How do you recover? እንዴት አድርገህ ነው ሪከቨር የምታደርገው ከዚህ? It's crazy. ከዛ ላችሁ አንድ ሳምንት ምናምን ቆየና ሰው በቃ ሙድ መያዝ ጀመረ። በእኔ ሙድ ተያዘብኝ ነው የምላችሁ። በቃ የተያዘብኝ ሙድ የዛኔ ልነግራችሁ አልችልም። አንዱማ በጣም በቃ የተረበኝ ተረባ። እኔ እኮ በጣም ደግሞ እኔ አስተዳደጌ ትንሽ ከብጬ ነው ያደግኩትና የሆነ አፕል ኤርፖድ ነበረኝ የዛኔ አፕል ኤርፖድ ነበረኝና እሷን አልሸጥኳትም። ይሸጣል መሰለኝም አለ አይደል በቃ ያን ያህል የሚያግዘኝም አልመሰለኝም። በቃ ሸጨው እሱ በተሻለኝ አቅም ወደ ስራ ለመመለስ እየሞከርኩ ነበርና ከዛ አንዱ ቪዲዮ ሰር ፖድካስት ናቸው መሰለኝ $700 ሄድፎን ይዘህ ቸገረኝ ስትናውራ እውነታቸው እኮ ነው። ለምንድን እንዴት ምንድነው በቃ ተረዳችሁ። እኔ በቃ እንደ ሰው እየኖርኩ ነው። አላወቅኩትም። ሆን ብዬ ያረኩት ነገር አይደለም ይሁሉ ነገር ገባችሁ። ግን እነሱ ጠምዝዘው ወደ መጥፎ ነገር ወሰዱብኝ። በቃ ሙድ ተያዘብኝ። በኃይለኛው ለማኝ ተባልኩ። በገባሁበት ኮመንቴ እንዳለ ለማኝ ምክር ለመስጠት ሞክራለሁ። አንተ እኮ ለማኝ እኮ ነህ፣ እንዴት አድርገህ ምክር መስጠት ትችላለህ? አንተ እኮ አትችልም እኮ የለህም ለራስህ ሳይኖር አንተ ማን ስለሆንክ ነው ለሌላ ሰው አልቻልኩትም። በቃ እኔ የዛኔ እንደውም ተጎዳው። የዛኔ ተጎዳሁ በቃ because አውቀዋለሁ እኔ በቃ በጣም ሀብታም እንደምሆን ምናምን የዛኔ ተገባቸው። ከዛ ላይክ እልያዘኝ ቆይ የዛኔ ደግሞ እብደቴ ጨመረ ነው የምላችሁ። በቃ ጨመረ በቃ የዛኔ እሳቴ ጨመረ። የዛ የለማኝ ጊዜ ማለት ነው። ከዛ ደግሞ እንደገና because አላቋርጣሉኛ በቃ በሞራል የመጡ ተረዳችሁኝ። በቃ ገንዘብ የለኝም ብዬ እንትን ባደረኩት በቃ ሰው በቃ ናቀኝ። ታውቃላችሁ የዛኔ ናቀኝ። ላይክ ዳም ማርያምን እኔ አሁን በቃ ሬስቶራንት ምናምን ስገባ ምናምን ላይክ የሆነ እኔ ነኝ አብዛኛው ጊዜ የምከፍለው ምናምን ተረዳችሁኛ። እኔ ነኝ የምከፍለው ምናምን ደስ ይለኛል። በቃ ሰው ገንዘብም ባይኖረኝም እኮ ነው ባይኖረኝም እኔ ነኝ የምወደው በቃ መክፈል ምናምን እንትን ማድረግ በቃ ማገዝ እኔ አለው ማለት ምናምን በቃ መነሳት ቀጥ ማለት እንደዚህ ነገሮች ተረዳችሁ። የዛኔ የማገኘው ሰው ነው የምላችሁ ሽንት ቤት ሄዳለሁ ብሎ ምናምን ከፍሎ ነው የሚመጣው። እንዳልጨቃጨቃቸው እኮ ነው። በስማ ሞራሌ በሶሻል ሚዲያ ብቻ ሳይሆን በአካል ነው በቃ የተጎዳው። አንዳንዱማ በቃ አሳዝነው አስቦልህ በጣም ስለሚወድህ ምናምን እኮ ነው። ግን በቃ ለሞራሌ ያለው እንትን ጥቃት ኃይለኛ ነው። ቋን ነው የሚያደርግ እንደዚህና አለፍ ነው ምናምን እሱ። ከዛ በኋላ አዲስ አበባ መጣው ጊፍት ማልወደው ለዛ ነው። አዲስ አበባ መጣው ያ የለማኝ እንትን አለፈ። የለማኝ ፌዝ አለፈ። ለምን እንዳለፈ ልንገራችሁ ወቸው ጉድ ቀረብኩላችሁ። ወቸው ጉድ ቀረብኩና ከዛ በቃ ላይክ ምን ልበላችሁ ጀስት ሐቁ እንደገና ፍርጥ። ሌላኛው ሐቅ የእንትን ሐቅ ነበረ፣ የዓለማዊ ሐቅ ነበረ። አብዛኛው ገንዘብ የለኝም እንደዚህ ነኝ ስራ እየሰራው እንትና ሆነ ምናምን በጣም ብዙ። አሁን የአሁኑ ሐቅ ደግሞ የውስጥ ሐቅ ነው። በቃ የመንፈስ በቃ የያዘኝ ሁሉ ነገር ፍርጥ ታባል። ከዛ ሀገር ሙሉ እንደገና ግልብጥ
የዛኔ ለየት ያለ ነበር በጣም ታስታውሳላችሁ እናንተ እስኪ 4 ብላችሁ ጻፉ የምታስታውሱ ከሆነ 4 ብላችሁ ጻፉ እስኪ ያ ጊዜ የምታስታውሱት ከሆነ በቃ ተውት ፋሚሊ የዛኔም ነው በቃ እኔ ቤተሰቦቼ ናቸው የሚያሳዝኑኝ ጋድ ዳም አንዳንዴ ሰው ለመርዳት የምትሄድበት ልክ ከራስ አልፎ የሌላ ሰውም ሊጎዳ ይችላል ለካስ የዛኔ የተረዳሁት ለተረዳችሁ የዛኔ እና ኤኒዌይስ አልኩት ተናገርኩ ሁሉ ነገር ፋሚሊም በቃ ምንም በቃ ኦሬዲ ስለወጣ ስለተናገርኩ ነው በቃ እንትን ነው እንደባቸው ነገር አብኝ ግን በሄድኩበት ቦታ ዲስሪስፔክት ይደረግ ነበር እዚህ ላይክ ኢቭን ታዋቂም ሆኜ ማለት ነው ላይክ የሆነ ጅም ቤት ምናምን ሄጂ ስሰራ እኔ እዛ እንደምሰራ እንዲታወቅ አልተፈለገም ነበር ለምን ብራንዳቸው እንዳላበላሽባቸው ማለት ነው ስማቸው እንዳላጠፋባቸው እንደዚህ አይነት ሰው ታሰራላችሁ እንዴ ምናምን እንዳይባል ወደ ሬስቶራንት ምናምን እየሄድኩ ከፋሚሊ ጋር ምናምን መንገድ ላይ ምናምን የሆነ ሴጋው ምናምን እያሉ ሙዲ ይዙብኝ ነበር ያሟርቱብኝ ነበር እንዳለ በቃ ከካናዳ መጥቼ አብዛኛው እንግዲህ ሀበሻ አይደለም እዛ ስራዬ ደግሞ እኔ ከነጮች ጋር ነበር አልወጣም ከብዙ እንትን ሀበሻም አልገናኝም ብቻዬን ነው በቃ እና እዚህ ከዛ ተቃራኒ መጥቼ ወደዚህ መንገድ ላይ ሆነ ሁሉም ባለፍክበት ሴጋው ምናምን እያሉ በቃ ሙድ ሲይዝብህ ሲያሟርትብህ ሊያወዳድቅህ ሲሞክር ምናምን ትሆናለህ በቃ ጀስት በቃ በጣም ይገርማል በቃ ተስፋ ትቆርጣለህ በቃ በዛ ንቀት ማለት ነው ከዛ በኋላ መቀለጃ ሆኖ ነበር በጣም ሰው ፌዝ ይዝብኝ ነበርና እየጠሩ ና ይሉኝ ነበር እንደዚህ ና አንተ እንደዛ ይሄ በጣም ነው የሚገርመው ካልሰማችሁ ከኮራባቸው ማን ስለሆንክ ነው የምትኮራው አንተ እኮ እንደዚህ አይነት ሱስ ያለበት የወደቅ ሰው እኮ ነው እንዴት ነው ማን ስለሆንክ ነው የምትኮራው የሚሉ ሰዎችም አሉ የሚናደዱ ስለኮራ ራስህ ስለሆንክ ስላደነክ ራስህ ማለት ነው እና በጣም ያጋጥመኛል እንደዛ ብዙ የዛኔ እና ታልፈዋለህ በጥንካሬ መንፈስህ ለራሱ አይቀይርብህም በቃ የዛኔ ምን ሆንኩ ይመስላችሁ የመጨረሻ ጊዜ ተስፋ የቆረጥኩባት ጊዜ ማለት ነው የሆነች እናት ነች ጥቁር ልብስ ለብሳ ልጆቼን ገደልክብኝ ብላ ቪዲዮ ስትሰራ ማለት ነው በዛኔ የወቸው ጉር ጊዜ በሰጠሁት ምክር ምናምን ልጆቼ ገደልክብኝ እንዴት ከዛ የሷ ሴት ደግሞ ከመቶ ምናምን ሺህ በላይ ላይክ ነው ያላት በዛን ጊዜ አስቡት እንግዲህ 100 ምናምን ሺህ ላይክ ከዛ በሺዎች የሚቆጠሩ ኮሜንቶች እሷን እየደገፉ እኔን እያንቋሽሹ እየሰደቡኝ ቤተሰቦቼ እየሰደቡ በአጠቃላይ ሁሉ ነገር እየሰደቡ ማለት ነው እንዳለ ነው የምላችሁ ከዛ ታውቃላችሁ ይህ ሁሉ ሰው ደግሞ እንደዚህ የሆነብኝ ማለት ነው ያ ሙሉ ዩቲዩብ ቪዲዮ ሳይመለከት ነው ለምን እንደዛ እንዳልኩ ምናምን በቃ የተሰጠቻቸው የሆነች ተቆራጭ ቪዲዮ ነበረች ይህ ኤዲት ያደረገ ሰው ቫይራል እንደሚወጣ ገብቶታል በቃ ኤዲት አድርጎ ተለቀቀች ገባችሁ ከዛ ምን ሆነች የሰው አስተሳሰብ ቀየረች ሰው እንኳን እኔን ለማወቅ እድል አልሰጠኝም በተሰጠው ነገር ተጠቅሞ ምክንያት አድርጎ በአጠቃላይ እንትን አደረገኝ ማለት ነው ከዛ እቺ ሴት እንደዛ ብላ ወጣ ስታለቅስ ሳይ ተስፋ ቆረጥ ሰውን በማስደሰት ተስፋ ቆረጥ ታውቃላችሁ እግዚአብሔርን እንደኔ እኮ ተሳድቦ የሚያቀቁ ምንም እኔ እኮ ተሳድቤ አላውቅም እኮ like ምንም በሳድብ በእንግሊሽ ምናምን ነው አንዳንዴ በቃ ላይቭ ላይ በጣም እንትን ያደርጉኝ ነበር አንዳንዶች እውነት መሮኝ እያለ ግን እንደዚህ በቃ ስራዬ ብዬ ሰው ለመጉዳት ተነስቼ አላውቅም በምንም ታምር ሌላ ቲክቶከር ላይ ሌላ ሰው ላይ በምንም ታምርና ምንም ነገር ሳላጠፋ ሳልሳደብ ሳልጎዳ እንደዚህ ከጠሉኝ በጣም የሚገርመው በጣም that means I don't have to care anymore እነሱን ለማስደሰት ምናምን መሞከርም የለብኝም በቃ ነፃነት አለኝ ማለት ነው
ትላቀቃለህ። የሆነ አንዳንዴ ቁጭ ብላችሁ አስባችሁት አታውቁም? የሆነ እንዳለ በቃ ላይ ሀገር ሙሉ ወይም በአጠቃላይ ካጠገብ ያሉ ሰዎች ቢጠሉኝና በተገላገልኩ በቃ ባላስደስታቸው በቃ ብቻዬን ቢተውኝ የሆነ እንደዛ ነገር ቫይብ ትደርሳላችሁ። በቃ ያ ሞመንት ደረሰ እኔ ጋር በቃ ተቀበልኩት። you know what, who cares man, I don't care, I'm just gonna chill በራሴ ሆናለሁ ምናምን አልኩኝ። then የዛኔ ነው ህይወቴ የተቀየረው። የዛኔ ነው በኮንፊደንስ መናገር የጀመርኩት። የዛኔ ነው ላይክ ይሄ እሰይ የሚለው እንትን የመጣው የበለጠ ሆኖ የመጣው። እርር በሉ የሚላል የሆነ ቪዲዮ እንደዚህ እየተሽከረከርኩ የምታውቁት ከሆነ እንደዚህ ብዬ ዋው ምናምን የምለው አለ አይደል? ያ ኤነርጂ I'm a fucking superstar baby. Yeah, like boom, like I am that guy. I am the main character. I am amazing. I am so good. I can do anything. I am rich. I am famous. I'm the biggest, the largest, the greatest. Yes. What are you gonna do about it? ምንድነው የምታደርገው አንተ? What are you gonna do? Nothing. በቃ ላይክ የሆነ ማይሰማ ሜንታሊቲ ያለ አይደለ? በቃ መስማዬ በቃ ተደፈረ ነው የምላችሁ። you know በቃ ነቃሁበት። በቃ የሰው ልጅ እንዴት ቶሎ እንደሚጠላህ ቶሎ እንዴት እንደሚወድህ በቃ ገባኝ። በቃ የሆነ ፈታሁት። አሁን ለዛ ነው በቃ የሰው ፍቅር የማይይዘኝ። አዶናይ ዛሬ ከተወደደ አንዱ ይመጣል፣ ነገር ሊጠላህ ይሞክራል። በማይሆን ነገር ጥቂት ነገር ሲያገኝ ማለት ነው መጥቶ ሊጠላህ ይሞክራል። go ahead man ጥላ የፈለከው። እኔ ባንተ ጥላቻ አይደለም ባንተ ፍቅር አይደለም እዚህ የደረስኩት። literally መንፈሴን ስላጠነከርኩት ነው። ፍቅርህ ወደ ጥላቻ ሲቀየር መንፈሴን አጠንክሬው ጠበቅኩ። ከዛ ስጠላይ ምንም አልመሰለኝም። ከዛ እንደገና ተመልሰህ ትወደኛለህ። ይህ የሰው ልጅ ባህሪ ነው ለካስ። you know አንዳንድ ሰዎች ማለት ነው ላይክ ራሳቸው ሳይወዱ እኔ እንዲወዱኝ አልፈልግም። በቃ ላይክ ሊትራሊ አንተ ራስን ማትወዱ ከሆነ ራስን በጣም ምጠላ ከሆነ ላይክ you can't even like me። እንዴት አድርገህ ትወደኛለህ? ለራስህ መውደድ ከሌለ ከባድ ነው። አንዳንድ ሰዎች አለን ግን ለየት ያልን ማለት ነው። ኢቭን ራሳችንን ባንወድ ግን ሌላ ሰውን መመልከት እንችላለን፣ ማየት እንችላለን፣ ማስተዋል እንችላለን። ትክክለኛ አድናቂዎቼ ናቸው ብዬ ማስባቸው በጣም የሚወዱኝ የሚጠሉኝ ሳይሆኑ የሚረዱኝ ናቸው። ስለዚህ ሰው እንዲወዳችሁና እንዲረዳችሁ አትጠብቁ። በቃ that's it's clear። አዶናይ ያ ሞመንት ላይ ሲደርስ ነው you know what የዚህ ዓመት አዋርድ እኔ ነኝ የማሸነፈው። you know what ስራዬን ሰርቼ በጣም ብዙ ሰዎች አግዛለሁ። you know what ኢትዮጵያ ላይ አንደኛ ቲክቶከር ሆናለሁ። you know what ቀጣይ ዓመት ማዋርድ አሸንፋለሁ። you know what ኢንተርናሽናል ሆናለሁ። you know what እያለ ነው እየሰፋ የሚሄደው። yes I dare to dream big. yes I dream like I dare to look up and to wish the best for myself, and nobody's limitation can lower you know my standard. የማንም ሰው ድንበር እኔን ሊያቆመኝ አይችልም። የራሳቸው ድንበር ራሳቸው እያቆማቸው ነው። ለነሱ ይበቃላቸዋል። የኔ ድንበሬ ከፍ እያደረኩ ነው፣ እየገፋሁት ነው። እና ይህ እምነት ላይ ደረስኩ። በቃ የብዙዎቻችን ዝቅታ የከፍታችን ምንጭ ነው። በጣም ወድቄ ብዬ ባሰብኩበት ጊዜ ለካስ ተምሬ ወጥቼበታለሁ። ብለን እዚህ ደረስን። ታሪክ ሰራን አቻለ። life is beautiful. you learn. ላይቭን እንዴት አያችሁት? ገራሚ ነበረ። አሁን ልግባና እንትን በጣም ደክሞኛል። ነገ በጠዋቱ መነሳት አለብኝ። ከወደዳችሁት 444 ብላችሁ ጻፉ። 444 ብላችሁ የታባት nice. Thank you. Have a good night. Bye bye.